takicha kicha sayo kocha gormicha wele takicha wele takicha wele takicha kicha sayo kocha wele takicha wele takicha kicha sayo kocha gormicha ታዞን የ2018 ዓመተ ምህረት የተቀናጀ የተፋሰስ ልማት ዞናዊ ማጠቃለያ መድረክ በካውኩሻ ወረዳ ኦፋ ጫውከሬ ያጫኔ ተፋሰስ ተካሂዷል። በመርሃ ግብሩ ላይ ተገኝተው መልእክት ያስተላለፉት የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ የአፈርና ውሃ ጥበቃ ስራ ላይ ህብረተሰቡ ያሳየው የነቃ ተሳትፎ በሰላምና በልማት ስራዎች ሊደገም እንደሚገባም ተናግረዋል። ይሄ አካባቢ ያው ሁላችንም እንደምናውቀው በጣም ተራራማ ተዳፋታማ የሆነ አካባቢ ነው። ይሄ አካባቢ ላይ የተፋሰስ ልማትን ለመስራት አንደኛ ምቹ ነው። ሁለተኛ እዚህ አካባቢ ያለው ማህበረሰብ ደግሞ በዚህ አካባቢ በመጠበቅ በጣም ይታወቃል። ከዚህ በፊት የተሰሩ በርካታ ስራዎችን እያየን መተናል። ከዚህ በፊት በተሰሩ ተፋሰስ ልማት ስራዎች ላይ ፊዚካል ስራዎችን በተጨማሪ ባዮሎጂካል ስራዎችን ጨምረው በርካታ ለውጥ የመጣበት አካባቢ ነው። በዚህ ይሄን አካባቢ ያለው ኤክስፒሪየንስ ተጠቅመን የበለጠ አጠናክሮ እንዲሄዱ እኛም ማጠቃለያ ፕሮግራም እዚህ ለማድረግ ነው የመጣ ነው። ስለዚህ አሁን የሰራናቸው ይሄን ተፋሰስ ስራ ልማት ስራዎችን በቀጣይ በሚኖረው በችግኝ ተከላ ወቅት ደግሞ እነዚህን በመትከል ባዮሎጂካሊ ይሄን በጣም ምርጥ የሆኑ የተለያዩ ፍራፍሬ ዛፎችን በመትከል አካባቢው ለዛ ምቹ ነው። አካባቢን የመጠበቅ አፈርን የመጠበቅ ውሃውን የማቆየት እና ይሄን የማድረግ ስራዎችን እንዲሰራ አቅጣጫ ያስቀመጥንበት ሁኔታ ነው ያለው። የዞኑ የመንግስት ዋና ተጠሪ ዶክተር አማረ አቦታ በበኩላቸው የአፈርና የውሃ ጥበቃ ስራ ለወላይታ ህዝብ የህልውና ጉዳይ በመሆኑ የዘንድሮ የተቀናጀ የተፋሰስ ልማት ስራ ስኬታማ እንዲሆን ፓርቲው አተኩሮ መስራቱን ገልጸዋል። ወደ 350 ተፋሰሶች የተለዩ በአጠቃላይ እንዲለሙ ተደርጓል። ማልማት የሚባለው ሂደት ነው። በመጀመሪያ ደረጃ ያው የአፈርና ውሃ ጥበቃ ስራ ስትራክቸር ስራዎች ናቸው። ስትራክቸር ስራዎች ኢፌክቲቭሊ ተሰርቷል ብለን መውሰድ እንችላለን። ቀጣይ የስነ ህይወታዊ ስራዎች የሚቀጥሉ ይሆናሉ። ይሄን ደግሞ ከአረንጓዴ አሻራ ጋር አስተሳስረን ምንሰራቸው ይሆናል። አሁን ግን የስነ አካላዊ ስራ በጥራት በሁሉም አካባቢዎች ተሰርቷል ብለን መውሰድ እንችላለን። ይሄን ስንሰራ በንቅናቄ ነው የተመራው። ከፓርቲ ማዕከል በወረደው የንቅናቄ አጀንዳ አንዱ አካል ስለነበረ በንቅናቄ እስከ ታችኛው ድረስ እስከ ጎጥ ድረስ ከዞን ጀምሮ እስከ ጎጥ በንቅናቄ ለመምራት ተሞክሯል። በዞኑ በ2018 ዓመተ ምህረት በ350 ተፋሰሶች ከ47000 ሄክታር መሬት ላይ የአፈርና ውሃ ጥበቃ ስራ መከናወኑን ያስታወቁት የዞኑ ግብርና መምሪያ ኃላፊ ዶክተር ዘማቹ ሶርሳ ናቸው። እዚህ ተፋሰስ መዝጊያ ቦታ ስንመጣ ዛሬ የተመለከተነው ከዚህ በፊት የተሰሩ የተፋሰስ ስራዎቹ በጣም የሚደንቅ ለወላይታ ምሳሌ ሊሆን የሚችል አይደለም። ለወላይታ ከዛም አልፎ በኢትዮጵያ ደረጃም ምሳሌ ሊሆን የሚችል የተለያዩ የተጎዱ አካባቢዎችን በተፋሰስ ካለሙ በኋላ በስነ አካላዊ ስራ መጀመሪያ ካለሙ በኋላ ስነ አካላዊ ስራ ሰርተውም ብቻ አልተውም በስነ ህይወታዊ ስራ አስደግፈው አሁን ያየነው ቦታ የተመለከተነው ቦታ በጣም የሚደንቅ በጣም የሚገርም የቱሪስት መስህብ ቦታ ነው የሚመስለው። እዚህ በአጠቃላይ በወላይታ ደረጃ ወደ 46000 ሄክታር ለማልማት ነው የታቀደው። አሁን ግን ያለመነው ወደ 47000 ሄክታር አካባቢ ነው ያለመነው።